ይህ በሀገራችን ታይቶ በማይታወቅ ሁኔታ በሴቶች የፖለቲካ ተሳትፎ ከፍተኛ ሚና ላሳየችው ሚስጥረ ስላሴ የተጻፈ መልእክት ነው። ሚስጥረ ስላሴ ታምራትን ለረጅም ጊዜ እዚሁ ፌስቡክ ላይ ነው የማውቃት ይላል የጽሁፉ ባለቤት። የምናውቃት ሚስጥረ ገና ወጣት ነች፣ ቆንጆ ነች፣ ደስ የምትል ልጅ ነች። ባለፈው ሰሞን ከፌስቡክ ረፍቶ ስጄ ያለው ድንገት ዩቲዩብ ላይ የሰጠችውን ቃለ መጠይቅ መጣልኝና ከፈትኩት። ጠያቂው ስሜነህ ባይፈርስ የሚሉት ሰው አጠያይቁ ያፈላል፣ ደም ያፈላል። የንቀት ነው ነጥብ ለማስጣል እንጂ እሷም የምትመልስለት መልስ ታግሶ ለመስማት አልፈለገም። ለጠየቃት ጥያቄ መልስ እስክትሰጠው አይጠብቃትም፣ ያጣድፋታል፣ አይገልጸውም። ታግሼ ማየት አቃተኝ። እኔ ታግሼ ለማየት ላቃተኝ ጋዜጠኛ እሷ በእርጋታ ታብራራለታለች። እንደ ፖሊስ ምርመራ እያስጨነቀ ሲጠይቃት እሷ ምንም ለውጥ ፊቷ ላይ ሳይታይ ልታስረዳው ትሞክራለች። ምን አለ ጥላው ብትወጣ፣ ምን አለ ባትለፋ ብዬ ዘጋሁት። ይችን የመሰለች ልጅ ኢሃፓ ምናምን ከምትል ምን አለ የራሷን ላይፍ እንደወጣት ብትኖር ብዬ ተመኘሁላት። ዛሬም የፖለቲካ ፓርቲዎች ውይይት ላይ ከብልጽግና ተወካዮች ጋር አንገት ለአንገት ተያይዛ ስትከራከር ስትሞግታቸው የሚያሳይ ቅንጭብ ቪዲዮ ተለቋየው። ከቅርብ ጊዜ ወዲህ በእሷ ልክ በግልጽና በድፍረት የሚናገር ተቃዋሚ ስላላየን ሁሉም ሰው ብርቅ ሆኖበት ሲቀባበለው ነበር። ቪዲዮ በተለቀቀበት በየቦታው አንዳንዱ ጀግና ነች ሲል፣ ሌላው ደግሞ ምን ነው ሰሩኛለች በሚል ለሁለት ተከፍለው የሚጣዛጠዙ አልጠፉም። ሁለቱም ልክ ናቸው። እንደኔ ግን ሁለተኛዎቹ የበለጡ ልክ ናቸው። የዚህ ሀገር ፖለቲካ የታወቀ ነው፣ መጠላለፉ የበዛ ነው። ብዙ ሰዓት የላሱ ተቃዋሚ ናቸው ያልናቸው ገና ከመውጣታቸው እንደሚስማር ኳ እየተደረጉ ሲመቱ አይተናል። የታወቀ ነው። መቼስ እንደ የትኛውም የአፍሪካ ሀገራት በምርጫ እስር እንጂ ስልጣን አይገኝም። እነ ሚስጥረ ብልጽግናን አሸንፈው ስልጣን እንደማይዙ እነሱም እኛም መንግስትም እናውቀዋለን። ታዲያ ይችን ልጅ ጎበዝ በርቺ ብሎ ወደ እስር መላክ አገባብ ነው ወይ? ምን በወጣት ነው የኢትዮጵያ ሕዝብ ሸክም በሙሉ እሷ ላይ የምትሸከመው? እንደ ማንኛውም ወጣት ወጥቶ መግባት፣ ፈታ ማለት፣ ማፍቀር፣ መፈቀር፣ ማግባት፣ መውለድ፣ መማር፣ መሸቀል እየቻለች ለምንድነው ከራሷ አልፏ ለቤተሰቦቿ ሰቀቀን የምትሆነው? እንደኔ ሚስጥርዬ ጎበዝ እንደሆንሽ እልህኛ እንደሆንሽ አላማ እንዳለሽ ታስታውቂያለሽ። ግን እነዚህ ሁሉ ነገሮች በዚህ የጋለ ፖለቲካ ውስጥ አብረውሽ አይቆዩም። ዛሬ ጎበዝ ነጻነት ወዳድ ምናምን ያሉሽ ሰዎች ጭምር ነገ አብረውሽ አይኖርም እና ለራስሽ ስትይ ራስሽ ብትኖር አይሻልም ወይ? ይሄ የህይወት መንገዴ ነው፣ በዚህ ነው የምቀጥለው ካልሽ ግን ይቅናሽ ብቻ ይላል የዚህ ጽሁፍ ባለቤት የሙስተጀብ ነው። ግብጽ ለኢትዮጵያ አዲስ አማራጭ አቅርባለች። ለአባይ ውሃ ተለዋጭ ከሆናችሁ ለባህር በር ድጋፍ እናደርጋለን። ግብጽ በአባይ ውሃ ክፍፍል ላይ ኢትዮጵያን ተለዋጭ አቋም የምታሳይ ከሆነ ሀገሪቱ ቀይ ባህርን የምታገኝበትን መንገድ ከአፍሪካ ወዳጆች ጋር በመሆን ለመደገፍ ዝግጁ መሆኗን ገልጻለች። ዘ ናሽናል ካይሮ ምንጭ ጠቅሶ እንደዘገበው ይህ ሀሳብ ባለፈው ሳምንት ለጠቅላይ ሚኒስትር አብይ አህመድም ደርሷቸዋል። ግብጽ በአባይ ወንዝ ላይ የተገነባው ታላቁ የኢትዮጵያ ህዳሴ ግድብ ለህልውናዋ ስጋት እንደሆነ በመግለጽ የውሃ አጠቃቀሙን የሚገዛ ህጋዊ ስምምነት እንዲኖር ትፈልጋለች። ኢትዮጵያ በውሃ ጉዳይ ላይ ስምምነት ላይ የምትደርስ ከሆነ ግብጽ ኢትዮጵያ በቀይ ባህር ላይ ያላትን የባህር በር ፍላጎት ለማሳካት ከጎኗ እንደምትቆም ገልጻለች። ይህ የግብጽ ሀሳብ ለዋይት ሃውስ ፕሬዚዳንት ዶናልድ ትራምፕ መላኩ የተገለጸ ሲሆን ፕሬዚዳንቱ በአመታት የዘለቀውን ይህን የውሃ ውዝግብ ለማስታረቅ ፍላጎት እንዳላቸውም አስታውቀዋል። ግብጽ ይህን አማራጭ ስታቀርብ ስውር ማስጠንቀቂያ አክላለች። ኢትዮጵያ ጥያቄውን ውድቅ ካደረገች ግብጽ በሱዳን፣ በሶማሊያ፣ በጅቡቲ እና በኤርትራ ያላትን ከፍተኛ ወታደራዊ ፖለቲካዊ ተጽዕኖ እንዲሁም በቀይ ባህር ደቡባዊ ክፍል ያለውን የባህር ኃይሏን በመጠቀም ኢትዮጵያ የወደብ አገልግሎት እንዳታገኝ እንቅፋት እንደምትሆን አመልክታለች። ምንም እንኳን አዲስ አበባ ለግብጽ ጥያቄ እስካሁን ይፋዊ ምላሽ ባትሰጥም ጠቅላይ ሚኒስትር አብይ አህመድ በቅርቡ ከቱርክ ፕሬዝዳንት ረጅብ ጣይብ ኤርዶጋን ጋር በነበራቸው ቆይታ ኢትዮጵያ የባህር በር እንደሚያስፈልጋት በድጋሚ አጽንኦት ሰጥተዋል። ከ130 ሚሊዮን በላይ ህዝብ ያላት ሀገር የባህር በር ተከልክላ የመልክዓ ምድር እስረኛ ሆና መቀጠል አትችልም ብለዋል። ለአመታት ተቃቅፈው የነበሩት ካይሮና አንካራ አሁን ላይ ግንኙነታቸውን እያጠናከሩ ሲሆን በሱዳን፣ በሊቢያና በሶማሊያ ጉዳዮች ላይ ያላቸውን አቋም እየተቀራረቡ መጥቷል። ግብጽ፣ ሶማሊያና ቱርክ ኢትዮጵያ ከሶማሌላንድ ጋር የባህር በር ለማግኘት ያደረገችውን የመግባቢያ ስምምነት እንዲሁም እስራኤል ሶማሌላንድ እውቅና መስጠቷን በጽኑ ተቃውማለች። ግብጽ በአሁኑ ወቅት በጅቡቲና በኤርትራ በአሰብ ወደብ ላይ ያላትን ተጽዕኖ በማሳደግና ባህር ኃይል ጦር ሰፈሮችን በማጠናከር ወደፊት
በፊት በግድቡ ጉዳይ ላይ ለሚደረግ ድርድር እንደ ትልቅ የመግደርደሪያ ካርድ ልትጠቀምበት እንደምትችልም ተገምቷል። አብንና ኦህዴድ የፌዴሬሽን ምክር ቤት አከራካሪ ባላቸው ቦታዎች ላይ ያስተላለፈውን ውሳኔ በበጎ እንደሚቀበሉትም አስታውቀዋል። ፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል ነው ሲልም ተቃውሟል። የጊዜያዊ አስተዳደር ፕሬዝዳንቱ ጽሕፈት ቤት ባወጣው መግለጫ ህገ መንግስቱ ላይ በተደጋጋሚ ጥሰቶች የተፈጸመ መሆኑን በመጥቀስ በህዝባችን ላይ ከተፈጸሙት ሊገለጹ የማይችሉ ግፎችና የዘር ማጥፋት ድርጊቶች ባሻገር አሁን ደግሞ ህገ መንግስቱም ሆነ ፕሪቶሪያ ስምምነት በግልጽ የሚጻረር አዲስ ውሳኔ ተላልፏል ብሏል። ጊዜያዊ አስተዳደሩ ይህን ውሳኔ በጽኑ እንደሚያወግዘውም ገልጾ ውሳኔው የትግራይ ህዝብ ውክልናና ድምጽ በሌለበት ምክር ቤት የጸደቀ ነው ብሏል። ድርጊቱ ከባድና ዘርፈ ብዙ መዘዞች እንደሚኖሩት ያስጠነቀቀው መግለጫው መንግስት ይህን አደገኛ መንገድ በአስቸኳይ እንዲያጤነውና ውሳኔውን እንዲያስተካክል ጠይቋል። ይህ መረጃ የአዲስ ስታንዳርድ ነው። ኤምሬት፣ ቱርክና ሳውዲ ከኢትዮጵያ የሚፈልጉት ምንድን ነው ተባለ? የተባበሩት አረብ ኤምሬቶችና ሳውዲ አረቢያ ሁሌም ባላንጣ አልነበሩም። በግብጽ አብደል ፈታህ አልሲሲ ስልጣን እንዲጨብጡ በማገዝ አብረው ተሰልፈዋል። እንደ ዛሬ ሆድና ጀርባ ሳይሆኑ በፊት በሊቢያና በየመን ጉዳይ ተቀራራቢ አቋም ነበራቸው። እስራኤል በፍልስጤም ጉዳይ ከአረብ ሊግ ሀገራት መካከል የሚቀራረብ አቋምም አራምደዋል። ለቁርሿቸው ብዙ ምክንያት ሊጠቀሱ ይችላሉ። ጸባቸው ድንበር ተሻግሮ የምስራቅ አፍሪካ ጉዳይ በመሆኑና ዋና ዋናዎቹ ምክንያቶች በዚህ ዘገባ እንዳስሳለን። የኢትዮጵያ ስም በተባበሩት አረብ ኤሚሬቶችና ከሳውዲ አረቢያ ጋር ተያይዞ መነሳት ከጀመረ ጥቂት ዓመታት ተቆጥረዋል። ከንግድና ኢንቨስትመንት ጀርባ ያሉ ፖለቲካዊ ፍላጎቶች ውስጥ ምንድናቸው የሚለውም እንመለከታለን። በሌላኛው ጽንፍ ያለችው ሀገር ደግሞ ቱርክ ናት። እንደ ሁለቱ የባህር ሰላጤ ሀገራት ሳይሆን ኢትዮጵያና ቱርክ ዘመናት ያስቆጠረ ትስስር አላቸው። ጥያቄው በአሁናዊ ግንኙነታቸው ምን ለወጠው የሚለው ነው። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊስ ጥናት ባለሙያ የሆኑት ዶክተር ሙክረም ሚፍታ የተባበሩት አረብ ኤሚሬት እና ሳውዲ አረቢያ ፉክክር የሚመለከቱት በዋናነት ከአሜሪካና ከእስራኤል ፍላጎት አንጻር ነው። የሴንተር ፎር ናሽናል ኤንድ ሬጀንሲ ኢንተግሬሽን ቲክናክ መስራትና ስራ አስኪያጅ የሆኑት የታሪክ ባለሙያው ዶክተር ኢብራሂም ሙሉሸዋ ቱርክ በኤርዶዋን ስር ለአፍሪካ ልዩ ትኩረት የሰጠ ፖሊሲ እያራመደች መሆኑን ያስረዳል። ሶስቱ ሀገራት ከኢትዮጵያ ምን ይፈልጋሉ የሚለውን ለመረዳት ከታሪካዊ ዳራው እንነሳ። የተባበሩት አረብ ኤሚሬትና ሳውዲ አረቢያ በኢትዮጵያ እንዲሁም በአፍሪካ ቀንድ የሚያሳድሩት ጫና እየበረታ መምጣቱን ሲገልጽ ቆይቷል። ለመሆኑ ለዚህ ምክንያት የሆነ ሁለቱ ሀገራት ፉክክር መነሻው ምንድን ነው? ሁለቱ ሙስሊም የአረብ ሀገራት ናቸው። ነገር ግን የአረቡ የሙስሊም ዓለም መሪ ሆኖ ለመውጣት ይገዳደራሉ። ዶክተር ሙክሪም እንደሚናገሩት በተለይም ልዑል አልጋ ወራሽ መሐመድ ቢን ሳልማን ከመጡ በኋላ የመሪነት ሚናን ለመውሰድ ፉክክሩ በርትቷል። ሳውዲ እስልምናን ቅዱስ ስፍራ የሆነ የመካና መዲና መገኛ እንደመሆኑ ሙስሊሙን ዓለም ወክለው እኔ ነኝ የሚል እምነት አላት። ኤሚሬቶች ይህን ለመገዳደር በቂ ሃይማኖታዊና ታሪካዊ መነሻ ስለሌላቸው ፊታቸው ጠንካራ የንግድ ማዕከል ወደ መሆን አዙረዋል። በዋነኝነት በሳይንስና ቴክኖሎጂ እንዲሁም በግንባታ ዘርፍ ቀዳሚ ተወዳዳሪ አገር እየሆነች ነው። የተባበሩት አረብ ኤሚሬቶች ከአውሮፓ፣ አሜሪካ፣ ቻይና እና ከህንድ ትልቅ ኩባንያ በመሳብ ራሷን ስታሳድግ በአንጻሩ ሳውዲ አረቢያ ይህን ማሳካት እንዳልቻለች ዶክተር ሙክሪም ይናገራሉ። ሃይማኖት ላይ ከተመረኮዘ የመሪነት ጥያቄ ጋር ተያይዞ የሚመጡ ፖለቲካና ምጣኔ ሀብት ጉዳዮች እንዳሉ መረሳት የለበትም። የተባበሩት አረብ ኤሚሬቶች ከቅርብ ጊዜ ወዲህ በአገልግሎት ዘርፍ ላይ ያተኮረ ምጣኔ ሀብት እየገነባች ነው። ጠንካራ የንግድ እንቅስቃሴ የሚካሄድባት ዱባይ ለዚህ ጥሩ ማሳያ ናት። ሳውዲ አረቢያ ደግሞ የነዳጅ ሀብት የፈጠረላትን አቅም አለ። ከነዳጅ ሽያጭ በሚገኘው ሀብት ዘመናዊ የጦር መሳሪያ ከአውሮፓና ከአሜሪካ በመግዛት ራሷን እያጠናከረች እንደሆነ ባለሙያው ይገልጻሉ። ከዚህ አንጻር የተባበሩት አረብ ኤሚሬት እምብዛም ጠንካራ አይደለም። የውድድር መንፈስ በጊዜ ሂደት እየጠናከረ ወደ ባላንጣ አረብ ኤሚሬቶችና ሳውዲ አረቢያ ፉክክር ከመሪዎች እንደሚጀምር ይገልጻሉ። የሁለቱ መሐመዶች የለውጥ ተምሳሌት የመሆን ፉክክር ሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሳልማን እና የተባበሩት አረብ ኤሚሬት ፕሬዝዳንት ሼክ መሐመድ ቢን ዛይድን አልናህያን ሪፎርሚስት ሆነው መታየት ይፈልጋሉ። ሁለቱም ሀገራት በንጉሳዊ ቤተሰብ ነው የሚተዳደሩት። ከወግ አጥባቂነት በመውጣት ረገድ ሁለቱም መሪዎች የአረቡ ዓለም ተምሳሌት መሆን እንደሚፈልጉ ዶክተር ሙክረም ይናገራሉ። ለምሳሌ ሴቶች መኪና እንዲያሽከረከሩ በመፍቀድ እንዲሁም የምዕራቡ ዓለም ድምፃዊውን በመጋበዝ መሐመድ ቢን ሰልማን ለለውጥ ዝግጁ መሆናቸውን ለማሳየት ይሞክራሉ። ሼክ መሐመድ ቢን ዛይድ አልናህያን በዚህ ውድድር መበለጥ አይፈልጉም። በሁለቱም መሪዎች መካከል ያለው የግል ፉክክር ላይ ሌሎች ዓለም አቀፍ ጉዳዮች ታክለውበታል። ሪፎርሚስት ነን የሚሉ ሁለቱ መሪዎች ልዩነታቸው ተቋማዊና ሀገራዊ ቅርጽ ወይም መልክ እየያዘ መጥቷል። ሁለቱ መሐመዶች ከፍተኛ የሆነ መናናቅና ጥላቻ አላቸው። ግላዊ ጠባቸው ተቋማዊ አድርገውታል ይላሉ ዶክተር ሙከሪም። ከግለሰብ ፉክክር አንስቶ ሀገራዊ መልክ የያዘው ልዩነት ወደ ኢትዮጵያ፣ ወደ አፍሪካ ቀንድ እንውሰደው። የባህረ ሰላጤው ሀገራት ፍላጎት በአብይ ዘመን የአረብ ሀገራት ሚና ጎልቶ መታየት የጀመረው
ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ነው። ኤሚሬትና ሳውዲ በኢትዮጵያ በተለያዩ ዘርፍ በቢሊዮን ዶላር የሚቆጠር ኢንቨስትመንት አላቸው። ጠቅላይ ሚኒስትር አብይ ስልጣን መያዛቸውን ተከትሎ የተባበሩት አረብ ኤሚሬቶች ወደ 6 ቢሊዮን ገደማ በኢትዮጵያ ላይ አውጥታለች። ዶክተር ሙከሪም የኢትዮጵያና የተባበሩት አረብ ኤሚሬቶችን ግንኙነት በሁሉም ምዕራፍ ይከፍሉታል። ከአውሮፓ 2018 በፊትና በኋላ በሚል በንግድና ኢንቨስትመንት፣ በልማት ድጋፍ፣ በግንባታ፣ በኤነርጂ፣ በሰብአዊ ድጋፍና ሌሎችም ዘርፎች ቱርክን ካነሳን አይቀር ከባህረ ሰላጤው ሀገራት በተለየ ሁኔታ ከኢትዮጵያ ጋር ያላትን ትስስር እንመለከታለን። የቱርክ ጸረ ቀኝ ግዛት ፍላጎት የቱርክና የኢትዮጵያ ግንኙነት በ16ኛው ክፍለ ዘመን የኦቶማን መንግስት ወደ ምስራቅ አፍሪካ ከመምጣቱ ጋር ይያያዛል። ቱርክ ለዘመናት ቀይ ባህርን አካባቢ ነበሩ። ዘመናዊ ኢትዮጵያ ከተመሰረተች በኋላ ቱርክ በአፍሪካ ከሰሃራ በታች የመጀመሪያውን ኤምባሲ አዲስ አበባ በአውሮፓውያን 1926 መክፈቷ ግንኙነታቸው ጥንካሬን ያሳያል። በሶሻሊዝም መሩ ደርግ የተቀዘቀዘው ግንኙነት በኢህአዴግ ዘመን ዳግመኛ አንሰራርቷል። ዶክተር ኢብራሂም እንደሚሉት በቱርክ ገዢው ፓርቲ ኤኬ ስልጣን ከያዘ በኋላ ለሀገሪቱ እድገት ሲባል በሌሎች ሀገራት ኢንቨስት ወደ ማድረግ ተገብቷል። ከነዚህ ሀገራት አንዷ ደግሞ ኢትዮጵያ ናት። ቱርክ ከኢትዮጵያ ያላትን ኢንቨስትመንት ወደ 2.5 ቢሊዮን ዶላር ገደማ ይገመታል። ከ200 በላይ የሚደርሱ የቱርክ ፋብሪካዎች ውስጥ ወደ 20 ሺህ የሚሆኑ ኢትዮጵያውያን ተቀጥረው ይሰራሉ። የሁለቱ ሀገራት ግንኙነት ግን ከንግድና ኢንቨስትመንት ባሻገር ወታደራዊ ትብብር ያካትታል። ዶክተር ኢብራሂም የሚጠቅሱት በትግራይ ጦርነት ወቅት ቱርክ የሰው አልባ አውሮፕላን ድሮኖች ለፌዴራል መንግስት መስጠቷን ነው። ቱርኮች ራሳቸውን የአውሮፓ አካል እንዳልሆኑ ከመቁጠራቸው በተጨማሪ ጸረ ቅኝ ግዛት እንቅስቃሴ እንደሚያራምዱ መግለጻቸውን ይጠቅሳሉ። ይህም ቢያንስ በሀሳብ ደረጃ ቱርክና ኢትዮጵያ በእኩልነት የተመሰረተ አጋርነት እንዲኖራቸው የሚያስችል ነው ይላል። ቱርክ እንዲሁም የተባበሩት አረብ ኤሚሬቶች እና ሳውዲ አረቢያ በኢትዮጵያና በአፍሪካ ቀንድ ወዳላቸው ፍላጎት እንሻገር። የኢትዮ ኤርትራና ቀጠናዊ ጉዳይ ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። መቋጫ ካላገኘው የሱዳን የእርስ በርስ ጦርነት ጀርባ ኢትዮጵያ የባህረ ሰላጤውን ሀገራት ስማቸው ሲነሳ ቆይቷል። ተገዳዳሪዎቹን የሱዳን ጦርና ፈጥኖ ደራሽ ኃይል የሚደግፉ አካሎችም የእጅ አዙር ጦርነት እያካሄዱ መሆኑን ዘገባዎች ይጠቁማሉ። ኢትዮጵያ ከሶማሊላንድ የተፈራረመችው የመግባቢያ ሰነድ ሌላ በቀጠና ውጥረት የጫረ ክስተት ነው። በታላቁ ህዳሴ ግድብ ዙሪያም የሚወዛገቡ ኢትዮጵያና ግብጽ በሶማሊያ እንዲሁም በሱዳን አማካኝነት ፍላጎታቸውን ለማስጠበቅ ይሞክራሉ። ቀጠናዊ አስተላለፉ ከቀንዱ ሀገራት ፍላጎት በተጨማሪ በውጭ ሀገራት ጣልቃ ገብነትም የሚወሰን ነው። ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤሚሬቶች አለው ብለው የሚወነጅሉት የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የቅርብ አጋራቸው አድርገው የወሰዱት ሳውዲ አረቢያን ነው። ዶክተር ሙከረም በባህር በር ጥያቄ ምክንያት ኢትዮጵያና ኤርትራ ወደ ጦርነት ሊገቡ እንደሚችሉ ጽኑ እምነት አላቸው። ነገር ግን በሁለቱ ሀገራት መካከል ጦርነት ቢነሳስ ከሳውዲ ጋር ሲነጻጸር የተባበሩት አረብ ኤሚሬቶች በኢትዮጵያ ያላቸውን ተሳትፎ ከፍተኛ ነው። ከ2.5 ቢሊዮን ዶላር በላይ ኢንቨስትመንት አላቸው። ያንን የተመለከተ ከኢትዮጵያ ጎን ሊሆኑ ይችላሉ ሲሉ ይመልሳሉ። ጦርነት የሚያስከትለውን ውድመትና ዲፕሎማሲያዊ ውዝግብ ከግምት ውስጥ በማስገባት ኢትዮጵያ የወደብ ጥያቄ በሰላማዊ መንገድ በሶማሌላንድ አማካኝነት ልታሳካ እንደምትችል ያምናሉ። በእርግጥ ኢትዮጵያ ለሶማሌላንድ ሀገርና እውቅና ብትሰጥ ሶማሊያና ቱርክ ውዝግብ መፈጠሩ አይቀሬ ነው። ቱርክ ለአፍሪካ የተለየ ትኩረት መስጠት በመጀመሪያ ከኢትዮጵያ ጋር ያላት ግንኙነት አጠናክራ መቀጠሏን የሚያነሱት ዶክተር ኢብራሂም በበኩላቸው ቱርክ በቀጠናው ያላት ፖሊሲ ከሁሉም ሀገራት እኩል ተጠቃሚ የሚያደርጋት እንደሆነ ያስረዳሉ። የኢትዮጵያና የቱርክ ግንኙነት በጎመራበት የኤርዶጋን አስተዳደር ውስጥ ሀገሪቱ አንዱን ጥላ አንዱን መያዝ እንደማትፈልግም ይገልጻሉ። ቱርክ ማስተላለፍ የምትፈልገው መልእክት ኢትዮጵያን በቀላሉ አንለቅም፣ የኢትዮጵያ ፍላጎትም የኛም ፍላጎት ነው የሚል እንደሆነም ይናገራሉ። ይህ መረጃ የቢቢሲ ነው። በቢሾፍቱ ከተማ ለ29 ዓመት ሙሉ ሴት መስሎ ሲኖር የነበረው አቶ አስፋው ደግፌ የተባለ የ47 ዓመት ግለሰብ በፖሊስ ቁጥጥር ስር ውሏል። ይህ ሰው ስሙን አሰፋሽ በማለት ቀይሮ የሴት ቀሚስ በመልበስ በሰራተኝነት እየተቀጠረ እንጀራ እየጋገረ ወጥ እየሰራ እንዲሁም ቤት ተከራይቶ ጠላ ጭምር ሲሸጥ ቆይቷል። ለ3 አስርት ዓመታት ያህል ማንነቱን ደብቆ የኖረው ይህ ግለሰብ ሚስጥሩ ሊጋለጥ የቻለው እህል ሰርቋል በሚል ተጠርጥሮ በፖሊስ ምርመራ ሲደረግበት ጾታው ወንድ ሆኖ በመረጋገጡ ነው። ይህ አስገራሚና ያልተጠበቀ ክስተት በማህበራዊ ሚዲያ ላይ የብዙዎችን ግርምትም ፈጥሯል።